ይሄንን ነገር ይኸውልህ አብርሽ መሸከም ይከብዳል አይከብድህም አይደለም በቃ የሆነ ቻሌንጅ የሚያደርጉ ነገሮች አሉ። እኛ የምንሰጠው ቻሌንጅ አለ። አክሰፕት እንታረግ ከሆነ አይደል ማለት ችግር የለብኝም። ከዛ በኋላ ምንም ሊገባኝ አልቻለም ነገሮቹ ማለት ነው እኮ በቃ የሚሰጡ ፈተናዎች ይኖራሉ። እኔ ማግዛለሁ ፈረንጁ። ከዛ በኋላ ቁጭ ብድግ ልታሰሩኝ ያስራችሁ እንኳን ቁጭ ብድግ እንኳን ማለት ነው ቁጭ ብድግ ይቅርና መንቀሳቀስ እንኳን ከባድ ያንን ነገር ደግሞ አብርሽ ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ አላችሁ ወይ? እነዚህ ልጆች ማለት ነው ምንድነው የሚሻለን? ምክንያቱም ማለት ነው እንዴት ነው ታውቃላችሁ? ስቆ ይመጡና ተጣልተው ይለያያሉ። ገባችሁ አይደለ? እየሳቁ ፊት ለፊት ይመጡልናል። ከዛ ደግሞ ተኮራርፎ ደግሞ ይለያያሉ። ምንድነው ለነዚህ ልጆች የሚሻላችሁ? እስቲ የሆነ ነገር በሉ። የምሬን ነው እኮ ትናንትና ካያችሁ አይታችሁላችሁም እና ፍቅር እየተጫወቱ እንደዛ እየሳቁ እንደዛ እየሆኑ መልሰው ደግሞ ማለት ነው ተጣልተው ተለያዩ። ዛሬም ደግሞ ካያችሁት ልክ ሩታም እየሳቀች ፈንድሻ ሆና አብርሃምም እንደዛ እየሳቀ ምናምን መጣ። ከዛ በኋላ ደግሞ ተኮራርፎ ተለያዩ ማለት ነው። እና በዚህ አጋጣሚ ግን ማለት ነው እኔ አሁንም ቢሆን ገባችሁ አይደለ? አሁንም ቢሆን አብርሃም ላይ ነው ጥፋት ማድረገው። ምክንያቱም ቀን የተለቀቀው ቪዲዮ አይታችኋል። የሆነን ለመናገር ማለት ነው ቀን የተለቀቀ ቪዲዮ ማለት ዩቲዩብ ላይ ሌላ ቲክቶክ ላይ ሌላ መሆን አለበት ብዬ አላስብም። ገባችሁ አይደለ? እዚህ ጋር የተቀረጸ ቪዲዮ ነው፣ የቆየ ቪዲዮ ነው። አይኖ ምክንያቱም አብርሃም ካያችሁት ለሆነ ልጅ ዩቲዩብ ከፍቷል እና የዛ ሰዓት ነው ለሆነ ልጅም ዩቲዩብ ከፍቷል። ሲቀጥል ደግሞ ሩታና ኤፍሬም ቁጭ ብሎ ያወሩት ቦታ የዛ ቀን አብርሃምን ነበረ ከነሱ ጋር ማለት ነው እና የዛ ሰዓት ነው ያ ቪዲዮ የተቀረጸው። ሁሉም አንድ ላይ ያው ታውቃላችሁ እንግዲህ መቼም ስለ ስራው ማብራራት ምናምን አይጠበቅብኝም ማለት ነው እና የዛ ሰዓት የተቀረጸ ቪዲዮ ነው አሁን የተለቀቀው ማለት ነው። ገባችሁ አይደለ? ሙዚቃውን ብቻ አረጉበት እና ምን ማለት ፈልጌ ነው ግን እኮ ሙዚቃውን አደረጉበት ልንልም አንችልም በዚህ አጋጣሚ ማለት ነው። ምክንያቱም በዚህዬ የለቀቀችው ሙዚቃው ማክሰኞ ነው። ሶ ለሱ ልካ ለአብርሃም ልካ ያው ስለሚታወቁ ልካ አቀነባብሮ ካስቀመጡት እንጂ ነገር ግን ቦታው ያ ቦታ ነው የተቀረጸው ማለት ነው። ሩታና ኤፍሬም ቪዲዮ የሰሩበት ቦታ ማለት ነው። ከአብርሃም ጋር በፊት ሰርቶበታል። ነገር ግን በዚህዬ ደግሞ ይሄ ሙዚቃውን አስተዋውቁልኝ ወይም ደግሞ ቻሌንጁን ጀምሩ ብላ ማክሰኞ ቀን ነው የለቀቀችው። ሙዚቃው አዲስ ነው ገና ማለት ነው። ስለዚህ እንዴት ሊሆን ቻለ የሚለው ነገር በደንብ እናስብበታለን። ነገር ግን እኔ ምን ማለት ፈለግኩኝ አብርሃም በዩቲዩብም በቲክቶክም አንድ አይነት ሰው ሁኑ ነው ምለው። እዚህ ጋር ሩታ አንቺ ስትወልጅ ድረስ ከአንቺ ጋር መሆን እፈልጋለሁ አለ ዛሬ። ጥያቄ ኦኬ፣ ጥሩ ነው፣ ጥሩ አስተሳሰብ ነው። ነገር ግን እሺ ጸባይን ቀይረሃል ወይ ነው የኛ ጥያቄ። ያ ጸባይን ትተዋለ ወይ? ያ አሁን የምትሰራውን ስራ ትተዋለ ወይ? ከዛች ጋር ትተዋለ ወይ? ከዛች ጋር መስራት ትተዋለ ወይ? ከዛች ጋር መላላጥ መሳሳም ትተዋለ ወይ? ከሩታ ጋር ስትሆን እኛ ምን ፈልጉ ይሄ ነው። ሶ ከሷ ጋር ተዋለው ከዛች ጋር አልሰራም ካልከሽ ይሁን ከሩታ ጋር። ሩታም እኮ አንተን እየወደደች ከሷ ጋር እንድትሆን እየፈለገች እሷ ግን ምን እንደሆነ ታውቃለህ? ውስጧ ላይ የሚከነክናት ነገር አለ። የሚከነክናት ነገርም ደግሞ አንተ አብዛኛው ጊዜ ደግሞ ከዛች ጋር ዛሬ አስበዋል። ቲክቶክ ላይ እንደዚህ እየሳመች ምናምን ካንተ ሌላ ምናምን እያለች እንደዛ እየተላላጠች ቪዲዮ ሰራችሁ አብራችሁ። በዛ ላይ ደግሞ በራስ ቻናል ላይ ለቀቀው ቲክቶክ ላይ ማለት ነው። አሁን ደግሞ መልሰ እንግዲህ ዩቲዩብ ላይ ደግሞ ወደ አመሻሽ ደግሞ ጠዋት ሌላ ቀን ሌላ ማለት እንዴት ነው የምትቀያየረው? ስለዚህ ማታ ደግሞ መጣ ካንቺ ጋር መሆን እፈልጋለሁ ስትወልጂ ድረስ ያንቺን ህመም እንዳከፈለግሽ ወይም ደግሞ አሁን ሀባቡን ተሸክሜ ካንቺ ጋር ያንቺን ህመም ወይም ደግሞ አንቺ እንዴት እንደምትሆኚ እንዴት እንደተሰቃየሽ ካየው ያንቺ ህመም እኔ እንዲገባኝ ከፈለግሽ ካንቺ ጋር መሆን እፈልጋለሁ አልክ። እሺ አሪፍ ነው። ግን ለምን ጸባይን አትቀይርም? ለምን ሙሉ ሰው አትሆንም? ለምን ከልብ ከሩታ ጋር መሆን አትፈልግም? ለምን ማስመሰል ሰው እውነትም ነው ታስመስላለ። ለምን እውነተኛ ሰው አትሆንም ነው የኛ ጥያቄ። አርጌለ ወይም ወደ ላይ አስረንለ ብታዩ ይሻላል። ምን አይነት ስሜት እንዳሉ የሆነ ሰዎች ስንባል ሳይደርስብን የሆነ ነገር ልናቁ ወይም ደግሞ ልንረዳው አንችልም። እና ደግሞ አንተን እናስረግዝ ያረ ግን ደግሞ ወደ ላይ እሱ አይደለም ግን በቃ ለትንሽ ደቂቃ እንኳን ምን አይነት ስሜት እንዳለው እንድትረዳ እኔ ሞክሬው ነው የመጣሁት። እኔም ስለሞከርኩት ነው አንተም እንድትሞክረው እያደረኩኛለሁ። ግን እኮ ማለት ነው ይሄ ሀባብ አብርሽ ብቻ አይደለም የጀመረው። ከዚህ በፊት ካያችሁ ብዙ ዩቲዩበሮች ሰርተዋል። ብዙ ዩቲዩበሮች ማለት ነው ውጭ ሀገር ምናምን በጣም ብዙ ዩቲዩበሮች ሰርተዋል። እንደውም
ሀባብን ተሸክሞ እንደውም አብርሃም እንኳን እዚህ ላይ እንደውም ማለት ትንሽ ቪዲዮ ላይ ብቻ ተሸክሞ ነው እንደውም የተቀረጸው ማለት ነው። እንዴት እንደውም እዚሁ ነው። ሌላ ቦታ ግን ሌላ ዩቲዩበሮችን ካያችሁት ግን ከጠዋት ጀምሮ ተነስተው ሀባቡን ተሸክሞ እንደውም በአንሶላም በሻርብም ነው ያሰሩት እነሱ ላይ ሆዳቸው ላይ በትክክል ታስሮ መኪና የሚነዳ ከሆነ መኪና እየነዳ ሄዶ ሱፐርማርኬት እቃ ገዝቶ ልብስ እንዴት እንደምታጥብ ልብስ አጥቦ ቁጭ ብሎ መዘፍዘፊያ ላይም ይሁን ቤት እንዴት እንደሚጠረግ ሙሉ ቀን ሙሉ ቻሌንጅ ነው የሚሰጠው ማለት ነው። እና ዩቲዩበሮች እየሰሩ ያሉት እሱ ነበረ። ደግሞ ምግብ ምሰራው ከሆነ ምግብ እየሰራ ሁሉም ነገር ነበረ የቻሌንጁ ማለት ነው። ግን እንደውም በጣም ሲምፕል ነው። እንደውም በጣም በትንሽ ደቂቃ ነው እንደውም እየሰራው አብርሃም ግን አልቻለም። ችግር የለውም ግን በምረም ታፈልኝ ያው ከጀርባ እዚህ ጋርም ፔስታር አለ። ወገብ ላይ ሙሉን ተቀልለዋለን እንትን ሀባቡን ካረግነው በኋላ ማለት ነው። ወገብ ላይ ተቀልለን እንደዚህ ከዛ ሳብ አድርገው ከዛ ወደ ፊት ለፊት ያዝ ይችላል። ወገብ ኩላሊት እንዴት እንደሚያም ስሜቱን እስቲ እዩት። ወርደህ ቁጭ በል ወርደህ ቁጭ ብለህ ለመስራት ሞክረው እና ተነስ ቶሎ በል ብድግ ተነሳ እንዴ ቁምና ከዛ ቁጭ ለማለት ነው። ጫማ ክፍት ጫማ ነው አይደል የምናደርገው? ቁጭ ብላ እኛ ለመስራት እንደምንሞክረው ሞክር። ሽናዙ ላይ የምር አይደለም ግን ቁጭ ብላ ለመስራት ሞክር እንዴ ስለቆር ለምሸነው ወርደህ ቁጭ በል ወርደህ ቁጭ ብለህ ለመስራት ሞክረው እና ተነስ በጣም ተመችቶ ታቀፈው ተነስ ጨረስኩ። ለመወያየት ከሆነ አውልቀ ነው ይሄንን ቁጭ ብለን በስንት ሰዓት እናውራ። ቪዲዮ እስኪ ያሻን ስሜት ተረዳት አላልከኝ? ይሄንንም ስሜት ደግሞ እንድትረዳኝ ማድረግ ትችላለህ አንተ። ስለዚህ ወረዲ አሁን መተናል አብረና አሪፍ ጊዜ አሳልፈን እስክትወልድ ጠብቀን ብንሄድ ደስ ይለኛል። አይ ካልሽ ግን እኔ ይሄንን ስሜት መረዳት ዛሬ ምንም ጥቅም የለውም ባይኔ እንደኔ ማለት ነው። ጨርሻለሁ። ምናልባት ምትልስ ነገር ካለ በልኝና ይሄ ነገር ላውርደው እግሬ ይረክ እኔ እኮ የምለው ማለት ነው የሆነ ለመናገር ጥያቄው ትክክል ነው፣ ነገር ግን ከልቡ አይደለም። በቃ እኔ ሁሌ መናገር መፈልገው ከልቡ አይደለም። የምትታረቁ ከሆነ ታረቁ። መግቢያ ብቻ ተሳስቃችሁ ከዛ በኋላ እኛን አታላችሁ አዲስ ጀንጃኝ ሆናችሁ ልክ እንደ እንትን አትሂዱ። ነገር ግን አብርሃምን ደግሞ ጥያቄ ስታቀርብ ደግሞ በትክክለኛ ከሙሉ ልብ አድርገው ገባ አይደለ? ይሄ የምትሰራው ኋላ ቲክቶክ ላይ ምናምን የምትሰራቸው ነገሮችን ታው ነገር ግን እዚህ ጋር ደግሞ ከልብ ይቅርታ ጠይቀሃት ከልብ ደግሞ አብረሃት ሁን። በቃ እኔ እስካሁን ያንቺ በቃ አይደለ? እስካሁን እኔ ያንቺ ስሜት ገብቶኛል፣ ተጸጽቻለሁ። እስካሁን ስለበደልኩሽም በጣም ይቅርታ። አሁን እስክትወልጂ ድረስ ከአንቺ ጋር መሆን እፈልጋለሁ። ያንቺን ስሜት ማወቅ እፈልጋለሁ። ጊዜው ቢያልፍም እስካሁን ከአንቺ ጋር ባልሆንም፣ ነገር ግን አሁን 5 ቀንም ሆነ ሳምንትም ሆነች የቀረቻትን ቀን ከአንቺ ጋር መሆን እፈልጋለሁ ብለ ጥያቄ ማቅረብ ትችል ነበረ። እኔ እንጂ አላቅም እስከ መቼ እንደምናስተምር እስከ መቼ አነጋገር እንደማችል ግራ ነው የሚገባኝ ማለት ነው። የሆነን ለመናገር ቤተሰብ በትንሹም ስላየው ደስ ብሎኛል። እኔ ግን ወደ ጎን ማድረግ ብችል ሁለት ደስ ባለኝ። ምንም ማድረግ አልችልም፣ ግን ፈጣሪን አመሰግናለሁ። ይሄ አክሰብት አድርጌ ችዬ ማለፍ የምችልበትን አቅም ራሱ ስለሰጠን ለሴቶች ለእናቶች አንዴ ለጥንካሬያችን እውነት አጨብጭቡ ለኛ ለራሳችን እና በጣም ነው ፈጣሪን የማመሰግነው። እንደዚህ አይነት ጥንካሬና ችሎታ ራሱ ስለተሰጠን እውነት ደስ ነገር ማለት ነው። ፊቱ ተቋጥሯል። ልንገራችሁ ዛሬ ፊቱ ቁጥር ብሏል። አብርሃም ኧረ ሳቅ እንጂ አንተ እንኳን ፊትን ቋጥረ ስቀህም አያምርብም። ስለዚህ ሳቅ። ሚስት እንደዚህ ፋንዲሻ ሆነ አንተ ፊት ቋጥረ ያዘው በጎን ስለሆነ አሁን እንደውም ኖርማል ነው እኮ አንተ በጎን አድርገህ እንደውም አጋዥ አለ በእጅግ ወዶት ያዘው ነው። ለሁለታችሁ ነው፣ ለእሷ ብቻ አይደለም ማውራት፣ ለአንተም ለሰው ነው እያወራሁት ያለው። ተባረለ ምን አይነት ስሜት ውስጥ እንዳለች ተረዳት አይደለ? እሺ ሩታ፣ አሁን የጠየኩሽን ጥያቄ መልሽልኝ። ጠይቀኸኛል ማለት አብረሽ እንደሆን ትፈልጊያለሽ አትፈልጊም? መልሽልኝ ሩታ ብሎ ነው ጥያቄ ጠየቀው ማለት ነው። የልጅ ቃቃ ጫወታ ማለት ነው። በተረፈ የኔ ቤተሰብ ሰላማችሁ ይብዛልኝ። ያላያችሁት ቪዲዮን ገብታችሁ ሩታ ቤት ማየት ትችላላችሁ፣ ሙሉ ቪዲዮ። በተረፈ በአዲስ ቪዲዮ እስከምንገናኝ ባይ ባይ።